አርቲስት ቴዎድሮስ ካሳሁን ቴዲ አፍሮ ከጠቅላይ ሚኒስትር አብይ ጋርም ሆነ መንግስታቸው ጋር በግል የገባው ቅራኔ ሐሙስ ዕለት ሊያወጣው ያለው አዲስ አልበምን አስመልክቶ ሊሰጥ ያለውን መግለጫ አስከልክሎት ሊሆን ይችላል ሲሉ አንድ የቀድሞ ባለስልጣን ሚስጥርን አወጡም። ባለስልጣኑ በቴዲ አፍሮና ጠቅላይ ሚኒስትር አብይ አህመድ መሃል ስላለው ቅራኔ ያወጡትን መረጃ እንነግራችኋለን። የአሜሪካው ፕሬዝዳንት ዶናልድ ትራምፕ አሜሪካና ኢራን በሚቀጥሉት 2 ቀናት ውስጥ ሊወያዩ እንደሚችሉ ተናግረዋል። ጤና ይስጥልን ኢትዮ ፍሮንቶች ነን። አብራችሁን ስትቆዩ እነዚህን ጉዳዮች በስፋትና በጥልቀት በዝርዝርና በትንታኔ እንነግራችኋለን። እስከዛው ቻናላችንን ሰብስክራይብ፣ ላይክ እና ሼር እያደረጋችሁ አብራችሁን ቆዩ። አርቲስት ቴዎድሮስ ካሳሁን ቴዲ አፍሮ ከጠቅላይ ሚኒስትር አብይ ጋርም ሆነ መንግስታቸው ጋር በግል የገባው ቅራኔ ሐሙስ ዕለት ሊያወጣው ያለው አዲስ አልበምን አስመልክቶ ሊሰጥ ያለውን መግለጫ አስከልክሎት ሊሆን ይችላል ሲሉ አንድ የቀድሞ ባለስልጣን ሚስጥርን አወጡም። የዚህ አርቲስት አልበም ከወዲሁ ውጥረትን የፈጠረ መስሏል። ጠቅላይ ሚኒስትር አብይ አህመድ በ2010 ዓ.ም ወደ ስልጣን የመጡ ሰሞንና ከዚያም ቀጥሎ በነበሩት ወራት እንደ በርካታ ኢትዮጵያውያን ሁሉ ከአርቲስት ቴዎድሮስ ካሳሁን ቴዲ አፍሮ ድጋፍን ችሯቸው ነበር። በወቅቱ ጠቅላይ ሚኒስትር አብይ አህመድ በየመድረኩ ስለ ኢትዮጵያዊነት ያደርጉት የነበረው ንግግር፣ የእስረኞች መለቀቅን ጨምሮ የወሰዷቸው እርምጃዎች ቴዎድሮስ ካሳሁን ቴዲ አፍሮን ለጠቅላይ ሚኒስትር አብይ አህመድ በማህበራዊ ሚዲያ ገጹ ላይ የድጋፍ መግለጫን እስከ ማውጣት አድርሶት ነበር። በምስሉ ላይ እንደምትመለከቱትም ቴዲ አፍሮ ሰኔ 12 ቀን 2010 ዓ.ም ባወጣው መግለጫ ለተከበራችሁ ኢትዮጵያውያን ወገኖች በቅድሚያ የከበረ ሰላምታዬን እያቀረብኩኝ ላለፉት 27 ዓመታት ኢትዮጵያዊነትን በማፈንና ብሔራዊ ስሜትን በማደብዘዝ አገራችንን ለአደጋ ከዳረገው ስርዓት ለማላቀቅና በምትኩ አንድነትን፣ መተባበርንና ፍትህን ለማስፈን ከምንም በላይ ደግሞ ኢትዮጵያዊነትን ለማዳን በተለያየ አቅጣጫ ብዙ እንቅስቃሴዎች በሚካሄዱበት ወቅት በዚህ የታሪክ አጋጣሚ ኢትዮጵያዊነትንና ይቅር መባባልን ይዘው ብቅ ላሉት ጠቅላይ ሚኒስትር ዶክተር አብይ አህመድና ባልደረቦቻቸው አጭር በሚባል የስልጣን ቆይታቸው ለወሰዷቸው በጎ እርምጃዎችና ላሳዩን ኢትዮጵያዊ አለኝታነትና አጋርነት ማሳየትና ከጎናቸው መቆም ጊዜው የሚጠይቀው አስፈላጊ ተግባር መሆኑን ስገልጽ በሚደረጉት የድጋፍ እንቅስቃሴዎች ላይ በስራ አጋጣሚ በቦታው ባልገኝም በመንፈስ አብሬያቸው መሆኔን ሳረጋግጥ በታላቅ ኢትዮጵያዊ ስሜት ነው የሚል ነበር መግለጫው። ይህም ብቻ ሳይሆን ለጠቅላይ ሚኒስትር አብይ አህመድ በባህር ዳር ስቴዲየም በተደረገ ለየት ያለ ሰልፍ ላይ የኢትዮጵያ ባንዲራ የስቴዲየሙ የመሮጫ ትራክን በዙር ሞልቶ የሚታይበትን ፎቶም ቴዲ አፍሮ በማህበራዊ ገጹ ላይ አጋርቶታል። ከምስሉ ላይ እንደምታዩትም ያጋራው ምስል ስቴዲየሙ ላይ ሲደመጥ ከነበረው ኢትዮጵያ ከሚለው ዜማው ውስጥ ካሉ ስንኞች ጋር ነው። እርግጥ ቴዎድሮስ ካሳሁን ቴዲ አፍሮ በወቅቱ ለጠቅላይ ሚኒስትር አብይ አህመድ ድጋፍን ያሳይ እንጂ በወቅቱ ሌሎች ታዋቂ ግለሰቦች ባሳዩት ድጋፍ ልክ የሄዱትን እርምጃን አልተራመደም። እንደሚታወሰው አንዳንድ ታዋቂ ግለሰቦች ጠቅላይ ሚኒስትር አብይ አህመድን ለመደገፍ የሄዱበት መንገድ በሰሯቸው ስራዎች የፈጠሩትን የማህበረሰብ ተቀባይነትና ያፈሯቸው ደጋፊዎችን ሁሉ ጥለው ወይ እንደራሳቸው ለጠቅላይ ሚኒስትር አብይ አህመድ አስረክበው ነው። በሂደት በዚህ መልኩ ለጠቅላይ ሚኒስትሩ ድጋፍን የሰጡት ታዋቂ ሰዎች አንዳንዶቹ ጸጽቶናል ብለው መልሰው ተቃዋሚ ሆነዋል። አንዳንዶቹ እስካሁን ከጠቅላይ ሚኒስትሩ ጎን ናቸው። ከጠቅላይ ሚኒስትር አብይ ጋር የቀጠሉትም የተለዩትም ግን በሰሯቸው ስራዎችም አነሰም በዛም ያፈሯቸውን ደጋፊዎች አጥተዋል። አርቲስት ቴዲ አፍሮ ግን ለጠቅላይ ሚኒስትር አብይ አህመድ የሰጠው ድጋፍ በእጅጉ የተመጠነና ከውሱን መግለጫ የዘለለ አልነበረም። ይህም ያፈራውን ድጋፍ እንዳያጣ እንደረዳው የሚናገሩ አሉ። ሆኖም ቴዎድሮስ ካሳሁን ቴዲ አፍሮ በዚህ ድጋፉ ብዙም አልቆየም። በሂደት በኢትዮጵያ በተለያዩ ስፍራዎች የንጹሃን ግድያና መፈናቀል እየተባባሰ ሲመጣ አርቲስቱ መንግስትን የሚተቹ መግለጫዎችን ማውጣት ጀመረ። ነገር ግን ከጠቅላይ ሚኒስትር አብይ አህመድና መንግስታቸው ጋር በግልጽ መቃረን የጀመረው በ2014 ዓ.ም እንደሆነ ይነገራል። ይህንንም ቀድሞ ለጠቅላይ ሚኒስትር አብይ አህመድም ሆነ ለመንግስታቸው ቅርብ የሆነው የአዲስ አበባ ከተማ አስተዳደር የመንግስት ኮሙኒኬሽን ቢሮ ኃላፊ ሆኖ የሰራው ዮናስ ዘውዴ በማህበራዊ ሚዲያው ላይ ጽፎታል። ዮናስ ዘውዴ ቴዎድሮስ ካሳሁን ስለ አልበሙ መግለጫ እንዳይሰጥ የተከለከለው በ2014 ዓ.ም ህወሓት ቀድሞ ተሸንፎ የነበረውን ጦርነት በመቀልበስ እየገሰገሰ ወደ ደብረ ሲና በቀረበበት ጊዜ በርካታ ድምጻውያን የህልውና ዘመቻ ለተባለው ንቅናቄ ለማዜም ፈቃደኛ ሲሆኑ እሱ ግን ፈቃደኛ ስላልሆነ ይሆናል የሚል ግምቱን አስቀምጧል። በምስሉ ላይ እንደምትመለከቱትም ዮናስ ዘውዴ ተከታዩን ጽፏል። ቴዲን በአካል አውቀዋለሁ። ለህልውና ዘመቻ
ዘመቻው እንዲቀሰቀስ ብዙ ተለምኖ ብዙ ተጎትጉቶ ነበር ይህን በሚያስተባብረው ግለሰብ። እሱ ግን ወይ ፍንክች ብሏል። በሌላ ጊዜ ደግሞ ማዲንጎ ያረፈ ጊዜ አንድ ክስተትም ተፈጥሮ ነበር። ሌላ ጊዜ ደግሞ እንዲሁ የሆነ ነገር ተከስቷል። የተከለከለው በእነዚህና መሰል ሰበቦች ከሆነ ልክ አይደለም። አሳ ጎርጓሪ እንዳይሆን ነገሩ። መቼ ይሆን የሚበጠሰው ይህ የቂም ሰንሰለት፣ ይህ የቂም ቋጠሮ ይላል የዮናስ ዘውዴ የፌስቡክ ጽሑፍ። ይህን የዮናስ ዘውዴን ጽሑፍ ይዘን በቅርቡ ጠቅላይ ሚኒስትር አብይ አህመድ ከጥበብ ባለሙያዎች ጋር ባደረጉት ስብሰባ ላይ ያኔ ስንፈልጋችሁ እኝም አያሸንፉም ከሚመጣው ጋር ብንስማማ ይሻላል ያላችሁ ሲሉ የተናገሩትን ንግግር እናስታውስ። ያኔ ስንፈልጋችሁ እነዚህማ አያሸንፉም ከሚመጣው ጋር ብንስማማ ይሻላል ብላችሁ ደግሞ የከዳችሁ የሸሻችሁ ለእናንተ ደግሞ ይቅር ብለናችኋል። ቂም የለንም፣ ግን ኢትዮጵያን አትካዱ። ጉዳዩን በቅርበት የሚያውቁ ሰዎች ጠቅላይ ሚኒስትር አብይ ያኔ የከዳችሁን ካሉት ውስጥ ለህልውናው ዘመቻ በመንግስት ጥሪ ቀርቦለት አልዘፍንም ያለው ቴዎድሮስ ካሳሁን ቴዲ አፍሮ አለበት ይላሉ። ሌሎች ግን ቴዲ አፍሮ በመንግስት ጥሪ አልዘፍንም አለ እንጂ ህወሓት ደብረሲና ሲደርስ አርማሽ ቀናበል ሲል ያወጣው ነጠላ ዜማ የህልውና ዘመቻውን የሚወክል ነው ይላሉ። የሆነ ሆኖ ቴዎድሮስ ካሳሁን ቴዲ አፍሮ ከጠቅላይ ሚኒስትር አብይ አህመድም ሆነ መንግስታቸው ጋር ያቃቃረው አንዱ ጉዳይ ይሄው መንግስት ከህወሓት ጦር ጋር በተደረገ የህልውና ጦርነት ወቅት ለቅስቀሳ ዘፈንን ዝፈን ተብሎ በመንግስት ለቀረበለት ጥያቄ እምቢ የሚል ምላሽን ስለሰጠ ነው የሚለው ለጉዳዩ ቅርበት ባላቸው ዘንድ ይነሳል። በሌላ በኩል ዮናስ ዘውዴ የተባለው የቀድሞ ባለስልጣን ድምጻዊ ማዲንጎ አፈወርቅ የሞተ ጊዜ በሚል አድበስብሶ ያለፈው ጠቅላይ ሚኒስትር አብይ ማዲንጎ አርፎ ለቅሶ ቤት ሲሄዱ ቴዲ አፍሮ ቀድሞ ለቅሶ ቤት ነበርና የእሳቸውን መምጣት ሲሰማ ቀድሞ መውጣቱን ነው። ይህ ግን ያጋጣሚ ይሁን ቴዎድሮስ ካሳሁን አስቦ ያደረገው የታወቀ ነገር የለም። በሌላ በኩል ከቅርብ ጊዜ ወዲህ ቴዎድሮስ ካሳሁን በጠቅላይ ሚኒስትር አብይ አህመድ መንግስት ላይ በመግለጫ የሚሰነዝረው ጠንካራ ትችትም ሳያቃቅረው እንዳልቀረ ይታመናል። በቅርቡ እንኳን የአድዋ ድል መታሰቢያ በዓልን አስመልክቶ ያወጣው መግለጫ ላይ በአገር ውስጥ የሚፈጸመው ግድያዎችን በማውገዝ ለዚህ ተጠያቂው ዘረኛ ስርዓት ነው ብሎ የኢትዮጵያ ህዝብም ዘረኛ ስርዓትን በቃ ሊል ይገባል ብሏል። ከ3 ዓመት በፊት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅዱስ ሲኖዶስ ለሁለት የመከፈል አደጋ የተጋረጠበት ጊዜ መንግስትን እብሪተኛና ትዕቢተኛ እንደሆነ አድርጎ ገልጾታል። በ2014 ዓ.ም ክረምት ወር ላይ ቴዎድሮስ ካሳሁን ባወጣውና እት በተባለው ነጠላ ዜማ ላይ ቀጥታ ጠቅላይ ሚኒስትር አብይ አህመድን የሚተቹ ስንኞችን አካቷል። እነዚህ ጉዳዮችም አርቲስት ቴዎድሮስ ካሳሁን ቴዲ አፍሮንና ጠቅላይ ሚኒስትር አብይ አህመድን ያቃቃሩ ጉዳዮች እንደሆኑ ይነገራል እንጂማ ጠቅላይ ሚኒስትር አብይ አህመድ ስልጣን ላይ በወጡ የመጀመሪያው ዓመታት ላይ በቴዎድሮስ ካሳሁን ላይ የተከተሉትን አካሄድ የዲሞክራትነት ማሳያቸው አድርገው ያቀርቡት ነበር። ከአንድም ሁለት ጊዜ መንግስታቸው በአዲስ አበባ ለአድናቂዎቻቸው እንዳይዘፍኑ የተከለከሉ አርቲስቶች በአዲስ አበባ እንዲዘፍኑ የፈቀደላቸው የእሳቸው ስርዓት እንደሆነ ተናግረው ያውቃሉ። በህወሓት ጊዜ አዲስ አበባ ላይ እንዳይዘፍንም አልበም እንዳያስመርቅም ይከለከል የነበረው ቴዲ አፍሮ ስለነበር የአብይ ንግግር ቀጥታ ስለዚህ አርቲስት መሆኑ ግልጽ ነበር። ከዓመታት በኋላ ይሄው አርቲስት አልበም ሊያወጣ ሲል ግን ውጥረት ነግሷል። ባለስልጣናት ሳይቀር በተረትና ምሳሌ እየተቹት ነው። ስለ አልበሙ መግለጫ እንዳይሰጥም ተከልክሏል መባሉ ተሰምቷል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ አሜሪካና ኢራን በሚቀጥሉት 2 ቀናት ውስጥ ሊወያዩ እንደሚችሉ ተናግረዋል። ትራምፕ በአሜሪካና በኢራን መካከል በሚቀጥሉት 2 ቀናት ውስጥ ንግግር ሊጀመር እንደሚችል ለኒውዮርክ ፖስት ተናግረዋል። በሚቀጥሉት 2 ቀናት ውስጥ የሆነ ነገር ሊከሰት ይችላል እና እኛ የበለጠ ወደ ፓኪስታን የመሄድ ዝንባሌ ያለን ማለታቸውን ጋዜጣው ዘግቧል። ሁለቱ ሀገራት የተኩስ አቁም ከደረሱ በኋላ በፓኪስታን ተገናኝተው ለረጅም ሰዓት የተወያዩት ባለፈው ሳምንት መጨረሻ ላይ ነበር። በወቅቱ የአሜሪካ ሉክን የመሩት ምክትል ፕሬዝዳንት ጄዲ ቫንስ ሲሆኑ የኢራን ሉክ ደግሞ የተመራው በአፈ ጉባኤው መሐመድ ባጌር ጋሊባፍ ነበር። ይህም ዜና በገለልተኛ ወገኖች በኩል ተስፋን የጫረ ጉዳይ ቢሆንም የኢራን መገናኛ ብዙሃን ከአሜሪካ ጋር ቀጣይ ንግግር ስለመኖሩ መረጃ የለም ብለዋል። የኢራን ብሔራዊ መገናኛ ብዙሃን ኢርና በአሜሪካና በቴሄራን መካከል አደራዳሪ በመሆን እያገለገለች ካለችው ፓኪስታን ጋር የመልእክት ልውውጦች ቢኖሩም ቀጣይ ውይይት ለማድረግ ግን የተደረሰ ስምምነት ስለመኖሩ መረጃ የለም ሲል ዘግቧል። የዲፕሎማቲክ ምንጮችን ጠቅሰው የዘገቡት የኢራን መገናኛ ብዙሃን በሳምንቱ መጨረሻ ላይ ያለ ውጤት ከተጠናቀቀው ድርድር ወዲህ
ከፓኪስታን ጋር ያለው የመልእክት ልውውጥ አሁን ባሉ ጉዳዮች ዙሪያ መሆኑን ገልጿል። ቀደም ሲል ሮይተርስ የዜና ወኪል አሜሪካና ኢራን በዚህ ሳምንት ዳግም በኢስላማባድ ተገናኝተው ውይይታቸውን ሊቀጥሉ እንደሚችሉ ምንጮችን ጠቅሶ ዘግቦ ነበር። ሮይተርስ የጠቀሳቸው ምንጮች ሁለቱ ሀገራት መቼ ወደ ድርድሩ እንደሚመለሱ በግልጽ ባይናገሩም በዚህ ሳምንት መጨረሻ ግን ሊሆን እንደሚችል ጠቁሟል። አንድ የኢራን ከፍተኛ ባለስልጣን ቁርጥ ያለ ቀን አልተቀመጠም፣ ልኡካኑ ከአርብ እስከ እሁድ ያለውን ቀን ክፍት አድርገው ይጠብቃሉ ማለታቸውን ሮይተርስ ዘግቧል። ባለፈው ሳምንት መጨረሻ በኢስላማባድ የተደረገው የሁለቱ ሀገራት ውይይት የተጀመረው የተኩስ አቁም ስምምነቱ ከተደረሰ በኋላ ነው። ንግግሩ ዳግም እንደሚጀመር ለሮይተርስ የተናገሩት የመጀመሪያው ምንጭ ለሁለቱ ሀገራት ምክረ ሀሳቦች የያዘ ሰነድ መሰጠቱንና ልኡካኖቻቸውን ዳግም ልከው ውይይቱ እንዲቀጥል ተነግሯቸዋል ብለዋል። ለጉዳዩ ቅርበት ያላቸው የፓኪስታን ምንጮች ደግሞ ኢስላማባድ ከሁለቱም ሀገራት ጋር ቀጣዩ ውይይት መቼ መደረግ እንዳለበት እየተነጋገረች መሆኑን ገልጿል። አክለውም በሳምንቱ መጨረሻ ሊሆን እንደሚችል ነው የጠቆሙት። ከፍተኛ የፓኪስታን ባለስልጣን ኢራንን አነጋግረናል፣ እናም ሁለተኛው ዙር ንግግር ሊደረግበት ስለሚችልበት ሁኔታ በጎ ምላሽንም አግኝተናል። በፓኪስታን የሚገኘው የኢራን ኤምባሲም ስለ ሁለተኛው ዙር ድርድር ውይይቶች መደረጋ ቸውንም አረጋግጧል። በቀጠለው የትራምፕ የኢራን መርከቦችን በአሜሪካ የባህር ኃይል የማገድ ውሳኔ አሜሪካ በመጀመሪያዎቹ 24 ሰዓታት ውስጥ ምንም አይነት መርከብ እገዳውን እንዳላለፈ ገልጻለች። የአሜሪካው ማዕከላዊ እዝ ሴንትኮም ከ10,000 በላይ ወታደሮች፣ በርካታ የጦር መርከቦችና አውሮፕላኖች እገዳውን ለማስፈጸም መሰማራታቸውን ገልጿል። 6 የንግድ መርከቦች ከአሜሪካ ኃይሎች የተሰጠውን መመሪያ ተቀብለው ወደ ኢራን ወደብ እንዲመለሱ ማድረጉን ጨምሮም አስታውቋል። ቢቢሲ የክትትል መረጃዎችን በመመልከት 4 ከኢራን ጋር ግንኙነት ያላቸው መርከቦች እገዳው ከተጀመረ በኋላ የሆርሙዝ ባህር ወሽመጥን አቋርጠው መሄዳቸውን አረጋግጧል። ሴንቲኮም እገዳው ወደ ኢራን ወደቦች በሚገቡ ወይንም በሚወጡ በሁሉም ሀገር መርከቦች ላይ እየተተገበረ መሆኑን ገልጿል። አክሎም ወደ ኢራን የማይሄዱ ወይንም ከዛ የማይመጡ መርከቦች የሚያደርጉትን እንቅስቃሴ መደገፋችንን እንቀጥላለንም ብሏል። የአሜሪካ ባህር ኃይል ምንም እንኳን ይህን ይበል እንጂ የሀገሪቱ ምክትል ፕሬዝዳንት ኢራንን በኢኮኖሚያዊ ሽብርተኝነት መክሰሳቸው ተሰምቷል። ጄዲ ቫንስ ለፎክስ ኒውስ በሰጡት ቃለ መጠይቅ ፕሬዝዳንት ዶናልድ ትራምፕ ጨዋታውን ሁለቱም ሀገራት መጫወት እንደሚችሉ አሳይተዋል ሲሉ ትራምፕ ወደ ኢራን ወደቦች መርከቦች እንዳይገቡና እንዳይወጡ የወሰዱትን የእግድ እርምጃ አንስተዋል። ኢራናውያን ኢኮኖሚያዊ ሽብርተኝነትን የሚፈጽሙ ከሆነ አሜሪካ ምንም የኢራን መርከቦች እንዳይወጡ የማድረግ መርህን ትከተላለችም ብለዋል። ምክትል ፕሬዝዳንቱ እርሳቸው የተሳተፉበትና በፓኪስታን ኢስላማባድ ባለፈው ቅዳሜ የተደረገው ድርድር ትልቅ ለውጦች የታዩበት እንደሆነም አንስተዋል። ኳሱም ኢራን ሜዳ ውስጥ ነው ብለዋል። ኢራን ለውጥ በማድረግ በወሳኝ ጉዳዮች ላይ የአሜሪካን ፍላጎት መቀበል እንዳለባትም ተናግረዋል። አሜሪካ የኢራንን የበለጸገ ዩራኒየም መቆጣጠርና ቴህራን የኒውክሌር ጦር መሳሪያ እንደማታለማ ማረጋገጫም ትፈልጋለች ነው ያሉት። የነገሮቹ ውጥረት በጨመረበት ሰዓትም ታዲያ የተባበሩት መንግስታት ድርጅት የተለመደውን መልእክት አስተላልፏል። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉቴሬስ አሜሪካና ኢራን ጦርነቱ እንደሚቋጭ ተስፋ በማድረግ በድጋሚ ወደ ድርድር እንዲመለሱ ጥሪ አቅርበዋል። ጉቴሬስ ጦርነቱን ለማብቃት የሚያስችል ወታደራዊ አማራጭ እንደሌለ ግልጽ መሆኑን ተናግረዋል። ሁለቱ ሀገራት ለ2 ሳምንት የደረሱበትን የተኩስ አቁም ፍጹም መጠበቅ እንዳለበት ያሳሰቡት ዋና ጸሐፊው ሁሉም የስምምነቱ ጥሰቶች ሊቆሙ እንደሚገባም ገልጸዋል። ስምምነት ላይ ለመድረስ ንግግር እንዲጀመርም ጥሪ ያቀርባለሁም ነው ያሉት። ጉቴሬስ ይህንን ያሉት ፕሬዝዳንት ዶናልድ ትራምፕ ኢራን ሆርሙዝ ወሽመጥን በመዝጋት የወሰደችውን እርምጃ በመድገም ወደ ኢራን ወደቦች የሚደረጉ ጉዞዎችን ካገዱ በኋላ ነው። በሌላ በኩል ኢራን በጦርነቱ ምክንያት የደረሰባትን ውድመት ግምት ውስጥ በማስገባት የካሳ ክፍያን የድርድሩ አካል ለማድረግ በማሰብ የጉዳቱን መጠን ማስላት መጀመሯን ከአብዮታዊ ዘብ ጋር ግንኙነት ያለው ታስኒም የዜና ወኪል ዘግቧል። የኢራን መንግስት ቃል አቀባይ ፋትሜህ ሙሃጄራኒ ለሩሲያ መገናኛ ብዙሃን እስራኤልና አሜሪካ ከየካቲት 21 ቀን 2018 ዓ.ም ጀምሮ ለ40 ቀናት በዘለቀው ጥቃታቸው ያደረሱት ውድመት ቅድመ ግምት $270 ቢሊዮን አካባቢ መሆኑን ጠቅሰው ይህ ቁጥር ግን ሊለወጥ እንደሚችል ተናግረዋል። በኢራን የሚገኙ ባለስልጣናት የደረሰውን ውድመት እያሰሉ መሆኑን የተናገሩት ባለስልጣኗ ይህም በህንፃዎች ላይ የደረሰውን ጉዳትና ኢንዱስትሪዎች ስራ በማቆማቸው ምክንያት የሚደርሰውን ኪሳራ ያካትታል ማለታቸውን ታስኒም
ዘግቧል። ሙሃጂራኒ ለኢራን መንግስት መገናኛ ብዙሃን ኢርና ባለፈው ሳምንት መጨረሻ ከአሜሪካ ጋር በተደረገው ውይይት ከተነሱት ጉዳዮች አንዱም ካሳ መሆኑን ተናግረዋል። እንዲሁም ኢራን የኒውክሌር እንቅስቃሴዋን ለ5 ዓመታት እንዲታገድ የሚያደርግ የስምምነት እቅድ ማቅረቧም ተዘግቧል። ኢራን የቅዳሜ ዕለቱ ንግግር ያለ ስምምነት ከተቋጨ በኋላ ዩራኒየም የማበልጸግ ተግባሯን ለ5 ዓመት እንደምታግድ የሚገልጽ እቅድ ለአሜሪካ ማቅረቧን ኒውዮርክ ታይምስ ጋዜጣን የዘገበው። የኢራን የኒውክሌር ፕሮግራም ላይ የሚደረገው እገዳ ለ20 ዓመታት እንዲቆይ በድርድሩ ወቅት የጠየቀችው አሜሪካ የቴህራንን እቅድ ውድቅ ማድረጓንም ዘገባው አመልክቷል። የኢራንና የአሜሪካ ባለስልጣናትን የጠቀሰው የኒውዮርክ ታይምስ ዘገባ ቴህራን ይህንን እቅድ ለትራምፕ አስተዳደር ያቀረበችው ሰኞ ዕለት እንደነበርም ይገልጻል። አሜሪካ ከእገዳው በተጨማሪ እጅግ የበለጸገውን የኢራን ዩራኒየም ከሀገሪቱ እንዲወጣ ጠይቃ እንደነበርና ቴህራን ጥያቄውን ውድቅ ማድረጓን ተዘግቧል። ይሁን እንጂ ኢራን የበለጸገ ዩራኒየሟን ለኒውክሌር ጦር መሳሪያነት እንዳይውል ለማድረግ በከፍተኛ መጠን ለመበረዝ አማራጭ ማቅረቧን ዘገባው ላይ ተጠቅሷል። አሜሪካና ኢራን በፓኪስታን በተካሄደው ድርድር የሰላም አማራጮቻቸውን አቅርበው ስምምነት ላይ አልደረሱም። ይሁን እንጂ ሁለተኛ ዙር የፊት ለፊት ንግግር ሊካሄድ እንደሚችል የሚጠቁሙ መረጃዎችም እየወጡ ነው። የኢራን የኒውክሌር ፍላጎት ሁለቱን አካላት ስምምነት ላይ እንዳይደርሱ እንቅፋት እንደሆነ ፕሬዝዳንት ትራምፕ ተናግረውም ነበር። ፕሬዝዳንቱ ኢራን የኒውክሌር መሳሪያ እንዲኖራት እንደማይፈቅዱ በተደጋጋሚ ሲናገሩ ተደምጠዋል። ከኢትዮ ፍሮንት የዛሬ ጉዳዮቻችን እነዚህ ነበሩ። አብራችሁን ስለቆያችሁ እናመሰግናለን። ቻናላችንን ሰብስክራይብ አድርጉልን። መልካም ጊዜ